እስቲ አንድ የሆነ የአቪዬሽን ፋክት ልንገራችሁ። እዚህ ምስል ላይ እንደምታዩት አንድ አውሮፕላን መሬት ላይ እያለ የሚያወጣው ኢነርጂ ኢንታየርሊ ፍላይት ላይ ከሚያወጣው ኢነርጂ በጣም የበለጠ ነው። ምክንያቱም መጀመሪያ ከመሬት ከፍ ለማለት 100% ኢነርጂውን የሚጠቀመው ከመሬት ትንሽዬ ከፍታ ለማግኘት ሲል አንዴ ይሄ ስራ ከተሰራ የሚፈልግበት ቦታ ላይ ከደረሰ ከዛ በኋላ ምንም አይነት ኢነርጂ መጠቀም አያስፈልገውም እንደ መጀመሪያው ማለት ነው። ምናልባትም ከግማሽ በታች የሆነ ኢነርጂ ተጠቅሞ የፈለገበት ቦታ መሄድ ይችላል። በጣም ደግሞ ያስገረመኝ ነገር ምንድነው? ምናልባት ይሄ አውሮፕላን ኢንጂኖቹ ፌል ቢያደርጉ ወይም ደግሞ ባይሰሩ መሃል ላይ ቢበላሹ 110 ኪሎ ሜትር ምናልባትም ከዛ በላይ ያለምንም ኢንጂን ሲነሳ ይዞት በመጣው ፓወር ተጠቅሞ የፈለገበት ቦታ ለ110 ኪሎ ሜትር መጓዝ ይችላል በሰማይ ላይ። ስራው ያለቀው መሬት ላይ ነው ማለት ነው። ወሳኙ ስራ ፎከስድ ኢነርጂ የሚፈልገው ስራ መሬት ላይ ነው ያለቀው ማለት ነው። ከዛ በኋላ ያንን ኢነርጂ መጠቀም አያስፈልገውም። በትንሽ ኢነርጂ የሚፈልግበት ቦታ መሄድ ይችላል። ይህንን ምሳሌ ለምንድን ነው መጠቀም የፈለግኩት? አሁን ያቀረብኩላችሁ ምሳሌ ከፎሬክስ ቢዝነስ ጋር ወይም ትሬዲንግ ቢዝነስ ጋር በጣም ይመሳሰላል። ማንኛውንም ቢዝነስ ስታርታፕ ቢዝነስ ስትጀምሩ ምናልባት ፎከስ ኢነርጂያችሁ 100% ካላረጋችሁ ትንሽዬ እንኳን ለውጥ ላታዩ ትችላላችሁ። 100% ፎከስ ማድረግ ይኖርባችኋል። ትንሽዬ ከፍታ ከፍ ለማለት ማለት ነው። ከዛ በኋላ በጣም በሚገርም ሁኔታ ልክ እንደዚህ አውሮፕላን አንዴ ከፍ ካላችሁ በኋላ ከዛ ሲስተሞች ሁሉ በራሳቸው መስራት ይጀምራሉ። ምንም አይነት ኢነርጂ እንደ በፊት ላታወጡ ትችላላችሁ። መጀመሪያ ግን ያስፈልጋችሁ ምናልባት ስትጀምሩ ሁሉ ነገር ራሳችሁ ነው የምትሰሩት። ከሰው ጋር መገናኘት፣ ኮሚኒኬሽን ላይ ሁሉም ውስጥ ራሳችሁ ናችሁ የምትገቡት። ሁሉም ውስጥ ሰው አይሰራላችሁም። 100% ፎከስ ኢነርጂያችሁን አንዴ ካወጣችሁ በኋላ ከዛ በኋላ ሲስተሙ በራሱ አውቶሜትድ ሆኖ በራሱ መስራት ይጀምራል። መጨነቅ የሌለባችሁን ነገር በገንዘባችሁ ፊክስ ታደርጋላችሁ። ሰዎችን ትቀጥራላችሁ። ነገሮች በራሳቸው መሄድ ይጀምራሉ። ኮንትሮል ማድረግ ብቻ ነው የእናንተ ፋንታ። እስቲ ይህንን ዲያግራም ደግሞ ላሳያችሁ። ይህ ዲያግራም የእናንተን ፕሮብለም ኤክስፔክቴሽን እና ሪያሊቲውን ነው የሚያሳየው። ለምሳሌ አንድ ሰው አለ፣ የሆነን ስራ ከፊት ለፊቱ ያለን ፕሮብለም ሊሆን ይችላል፣ ፊክስ መደረግ ያለበትን ስራ ወይም ፕሮብለም ከሩቅ ስታዩት፣ ፊት ለፊታችሁ ያለውን ችግር ስታዩት ለእናንተ የሚታየው ስራውን ሳትጀምሩት ማለት ነው የሚታየው ልክ እንደዚህ እንደ ትልቁ ድንጋይ ነው። በጣም ትልቅ ከናንተ በላይ ነው ችግሩ የሚመስላችሁ። ዋንስ ዴር አድርጋችሁ ዳይቭ ገባችሁ በኋላና ፊክስ አደርገዋለሁ ብላችሁ በራሳችሁ ተማምናችሁ ስራውን ስትጀምሩት ፕሮብሌሙን ስታዩት ምናልባት የምታገኙት ከናንተ በጣም ትንሽ ሆኖ ምናልባትም ትንሽዬ ድንጋይ ሆኖ ነው የምታዩት። ልክ እዚህ ምስሉ ላይ እንዳለው ማለት ነው። ችግራችሁ ኤክስፔክት የምታረጉትና ሪያሊቲው አንድ አይደለም። በጣም ትልቅ ነው ከሪያሊቲው መጀመሪያ ሳትገቡበት ማለት ነው። የትኛውንም ፕሮብለም ፊት ለፊታችሁ ካለ ጀስት ግቡና ዩት የምታገኙት በጣም ትንሽ ሆኖ ነው። ከናንተ በጣም ትንሽ ነው ያ ፕሮብለም። ቀርበን ካላየናቸው የትኛውም ፕሮብለሞች በጣም የተለያዩ ናቸው እኛ ከምንጠብቀው ማለት ነው። ሰዎች የተለያየ የጎል ሴቲንግ ወይም ደግሞ እቅድ ሊኖራቸው ይችላል። ግባቸውን የሚያሳኩበት የተለያየ ሜትድ ሊኖራቸው ይችላል። ትሬዲንግም ግብ ማስቀመጥ ካለብን ስራዎች ወይም ቢዝነሶች ውስጥ አንዱ ነው። ግብ ካሌለን ትሬዲንግ ላይ ትንሽ ይከብዳል። ምክንያቱም ወዴት እንደምንሄድ ላናቅ እንችላለን፣ መሀል ላይ ልንጠፋ እንችላለን ማለት ነው። ማንኛውም ሰው ትሬዲንግ ላይ አሪፍ የሆነ ጆርኒ እንዲኖረውና ሰክሰስፉል የሆነ ትሬደር ለመሆን ትሬዲንግ ጎል ማስቀመጥ አለበት። ይሄ ግዴታ ነው። ኢፌክቲቭ የሆነውን አንድ ጎል ሴቲንግ ላሳያችሁ። ቶፕ 20 ብላችሁ የምታስቡትን ወይም ደግሞ በፕራዮሪቲ ቅደም ተከተሉን አስቀምጣችሁላቸው 20 ጎሎችን ታስቀምጣላችሁ ወደ ታች ማለት ነው። ከዛ 20 ጎል ውስጥ ደግሞ በጣም ቶፕ ብላችሁ የምታስቀምጡት ከ1 እስከ 5 ያሉትን ፒክ አድርጋችሁ ታወጣላችሁ። የተቀሩት ደግሞ 15ቱ እነሱን ኢሬስ ታደርጋላችሁ። ቶፕ 5 ብላችሁ ፕራዮሪቲ ሰጣችሁ ያስቀምጣችሁትን ጎል እነሱ ላይ ፎከስ ማድረግ አለባችሁ ማለት ነው።
ሶ እስቲ አንድ ትሬደር ወይም አንድ ሰው 3 አኑዋል ጎሎች ወይም ደግሞ የአመት ጎሎች አሉት ብለን እናስብ። ምክንያቱም 3 ጎሎች ካላችሁ ይበቃል በዚህኛው አመት የምታደርጓቸውን ማለት ነው። ሶ እነኛን ለአንድ አመት በአንድ አመት ውስጥ ማሳካት የምትፈልጉትን ጎሎች በሲዝን ክፈሉት። ሶ የአመቱን ጎል በ3 ኳርተር ከፋፍላችሁ አስቀምጡት። ሶ እነኛ ኳርተር ውስጥ ደግሞ እያንዳንዳቸው ውስጥ ወራቶች አሉ። ሶ እነዛ ወራት ውስጥ 3 ጎል አስቀምጡ። 3 ጎሎች። እነኚህን 3 ጎሎች ስታደርጉ ነው እነኚህ ኳርተሮች የሚሟሉት ማለት። ሶ እነኛን 3 ጎሎች አቺቭ ስታደርጉ ነው ለዛኛው ጎል የምትበቁት ማለት ነው። ሶ እነኚህን ወራት ደግሞ እነኛ ወራት ውስጥ ደግሞ ሳምንታት አሉ አይደለ? ሶ እነዛን ሳምንት ደግሞ 3 ጎሎች አስቀምጡባቸው። ሶ እነኚህን 3 ጎሎች ስታሳኩ ኳርተራችሁ ይሳካል ማለት ነው። ሶ እዛ ዊክ ውስጥ ደግሞ ቀናት አሉ። ሶ በእያንዳንዱ ቀን የምትሰሯቸው 3 ስራዎች ሊስት አውጥታችሁ ጠዋት ስትነሱ የምትሰሩትን 3 ስራዎች አውጡ ማለት ነው። ሶ አሁን ይህን ማድረግ ለምን አስፈለገ? ዛሬ የምትሰሩት ስራ ከአመት በኋላ አቺቭ ለምታደርጉት ጎል ቀጥተኛ ግንኙነት አለው ማለት ነው። ሶ ዛሬ የምትሰሩት ስራ ለሳምንታችሁ ግብ ነው ማለት ነው። ሶ ሳምንታዊ ግብ አላችሁ። እነኛን 3 ሳምንታዊ ግቦች ዛሬ ላይ በእያንዳንዱ ቀን ትሰራላችሁ። በእያንዳንዱ ቀን እየሰራችሁ አቺቭ ታደርጋላችሁ። ሶ ይሄኛውን ሳምንት አቺቭ ስታደርጉ በዚህ ወራት ውስጥ ያሉትን ሳምንቶች በጥቅሉ አቺቭ ካደረጋችሁ የኳርተሩን ጎል አቺቭ ታደርጋላችሁ ማለት ነው። ሶ ያንን ኳርተር ጎል አቺቭ ስታደርጉ ነው ይርሊ ወይም ደግሞ አኑዋል ጎላችሁ አቺቭ የሚሆነው ማለት ነው። ሶ ብሬክ ዳውን ማድረግ ያስፈልጋል ማለት ነው። ሶ እዚህ ጋር እንደምታዩት አንድ ሰው ጎል አለው፣ ነገር ግን ጎሉ ብሬክ ዳውን ስላልሆነ ምን ያህል ኮንፊውስድ እንደሚሆን ታውቁታላችሁ። ምክንያቱም በጣም ትልቅና ከባድ ሊሆንባችሁ ይችላል። ምክንያቱም አሁን ካላችሁበትና ጎላችሁ ያለበት ቦታ በጣም የተራራቀ ስለሆነ ማለት ነው። ሶ አእምሯችን ደግሞ በተፈጥሮ በጣም ሩቅ የሆኑ ነገሮች ላይ ዲፔንድ መሆን ይከብዳል። ስለዚህ ያንን ነገር ብሬክ ዳውን ማድረግ አለባችሁ ማለት ነው። ሶ ብሬክ ዳውን ካረጋችሁት በኋላ እንደዚህ ወደ ላይ ከፋፍላችሁ እነኛ ብሬክ ዳውን ያረጋችሁትን ነገር ደግሞ ሊስት አውጥታችሁ አንድ በአንድ ቼክ እያረጋችሁ እየሰራችሁ ስትመጡ ነው ላይኛው ደረጃ ላይ የምትወጡት ማለት ነው። ሶ ይሄ ዲያግራም የሚያሳየው ጎላችሁን በፓርቲሽን መከፋፈልና ከዛ እነሱን ወደ ተግባር በመቀየር እንዴት አቺቭ ማድረግ እንደምትችሉ የሚያሳይ ነው ማለት ነው። ሶ የመጀመሪያው ጎል ሴቲንግ ላይ የሚያስፈልገው ነገር ምንድነው? ዲሳይድ ዋት ዩ ዋንት ቱ አቺቭ፣ ምንድነው ማሳካት የምንፈልገው የሚለው ማወቅ አለብን። ሶ የምታሳኩትን ነገር ቅድም እንዳየነው ሊስት አድርጋችሁ ማውጣት አለባችሁ ማለት ነው። ሶ የምታሳኩትን ነገር ካወቃችሁ በኋላ ሁለተኛው ነገር ምንድነው? የሆነ ፓስ ፎሎ ማድረግ አለባችሁ። እናንተ ፎሎ የምታደርጉበት ወይም ደግሞ ከላይ እንዳትወጡ የምትፈልጉበት ቦታ እንድትደርሱ የሚያደርግ ዲዛይን የተደረገ ፓዝ ያስፈልጋችኋል ማለት ነው። ቅድም እንዳየ ነው። ሶ ያንን ፓዝ መከተል አለባችሁ ማለት ነው። ሌላኛው ደግሞ ምንድነው? በየቀኑ የተሻለ ሰው መሆን ወይም ደግሞ ትናንት ካደረጋችሁት በኳሊቲ አንጻር የተሻለ ስራ የምትሰሩበትን ሲስተም መፍጠር አለባችሁ ማለት ነው። በፊት ባየነው ፓዝ ውስጥ ማለት ነው። ሶ ሳምንታዊ እቅድ አላችሁ። እዛ ሳምንት ውስጥ ቀናት አሉ። እነዛ ቀናት ውስጥ ደግሞ 3 ፕራዮሪቲ ታስኮች አሉ። ጠዋት ተነስታችሁ የምታደርጓቸው፣ ጊዜያችሁ በዛ የታጠረ ይሆናል። ሁሌ እነኛን መስራታችሁን ቼክ የምታደርጉት ማለት ነው። ሁል ጊዜ ስንጀምር በቃ ሃየር ስታንዳርድ ላይ መጀመር አይጠበቅብን፣ በምንችለው እንጀምራለን ማለት ነው። ሶ በምንችለው ከጀመርን በኋላ ያቺኛዋን ነገር ከዛሬ ነገ በማሻሻል የቀናችሁን ግብ የምታሳኩበትን ኳሊቲ እየጨመራችሁ ስትሄዱ ሙሉ አመታዊ እቅዳችሁ እንዳሰባችሁት ይሆናል ማለት ነው። ሶ ኢንክሪመንታሊ ኢምፕሩቭ መሆናችሁን ቼክ ማድረግ አለባችሁ። ያን ለማድረግ ደግሞ ሲስተም መገንባት አለባችሁ ማለት ነው። ሶ ፕላን ሊሆን ይችላል፣ ጆርናል ማድረግ ሊሆን ይችላል። እየጻፋችሁ ከትናንት ዛሬ መሻላችሁን አሰስ የምታደርጉበት ሲስተም መገንባት አለበት ማለት ነው። ይሄ ሁሉ ሲስተም ደግሞ የሚሆነው ፓዛችሁ ላይ ወይም ደግሞ በገነባችሁት ፓተርን ላይ ቅድም ባሳየኋችሁ በተከፋፈለው አመታዊ ኳርተር ከዛ መንስ ምናምን እያለን በከፈል ነው ፓተርን ውስጥ ነው ይሄ ሁሉ ሲስተም የሚሄደው ማለት ነው። ዋናው ነገር ምንድነው? እያንዳንዱን ስራ መስራት ነው። እያንዳንዱን ስራ ማድረግ ነው። ማቆም የለባችሁም። ሶ የሰራችሁት ያላችሁ ስራ መስራት እስካላቆመ ድረስ እናንተ በፍጹም እንዳታቆሙ። ምክንያቱም እያንዳንዱ ስራ
መጀመሪያ ስንነሳ እንዳወራ ነው it takes time ጊዜ ይፈጃል። ያንን ነገር ለውጥ ወዲያው ሳትጠብቁ እስከ መጨረሻው እስኪሰራ ድረስ በትዕግስት መሄድ። በዛ ፕሮሰስ ውስጥ ደግሞ ራሳችሁን ማመን፣ በራሳችሁ መተማመን አለባችሁ። trust yourself። የመጨረሻው ሪዛልቱ ማይመጣበት ሁኔታ የለም፣ ይመጣል። አውትካሙን ኢንጆይ ማድረግ፣ ከዛ ለሌሎች ፕላኖች ለሌሎች ግቦች እንደ አዲስ ሪፒት ይህንን ማድረግ ብቻ ነው። ይህ ማንኛውንም ግብ የምታሳኩበት ስቴፕ ነው ማለት ነው። እሺ ዴድላይንስ። ዴድላይን በጣም አስፈላጊ ነው። ምክንያቱም ዴድላይንስ ለጎላችሁ በጣም ትልቅ ሞቲቬት ናቸው። ፊት ለፊት ላይ ቀን ገደብ ብታስቀምጡ የዛሬ ዓመት እዚህ ደረጃ ላይ ደርሳለሁ፣ እንደዚህ አይነት ነገር ይኖረኛል ምናምን ብላችሁ ብታስቀምጡና ሁልጊዜ ያንን ቀን ስታዩት፣ ቀነ ገደብ ስታዩት ሞቲቬት ነው የሚያደርጋችሁ፣ ተነስታችሁ እንድትሰሩ ያደርጋችኋል። አያስፈልጋችሁም ሌላ ሞቲቬሽን። ያው ጊዜው ጌደ በመጣ ቁጥር መስራት ያለባችሁን ራሳችሁ አእምሯችሁ ይነግራችኋል። ይሄን ያህል ሰርቻለሁ፣ ይሄን ያህል አልጨረስኩም ምናምን የሚባለውን ነገር ራሱ ካልኩሌት ያደርጋል ማለት ነው። ጥሩ ነገርም እንዳለው ሁሉ በኔጌቲቭ ሳይድ ደግሞ ምን ሊሆንባችሁ ይችላል? የሆነ ማሲቭ ፕሬዠር ነው በእናንተ ላይ ሊያመጣባችሁ ይችላል፣ ወይም ጫና ሊያመጣባችሁ ይችላል። ላያችሁ ላይ ኤክስፔክቴሽን በጣም እንድታደርጉ እንድትጥሉ ያደርጋችኋል ማለት ነው። ዴድላይንስ በአጠቃላይ በጥቅሉ ጥሩ ነገርም አለው፣ ደግሞ ኔጌቲቭ ሳይድም አለው። ዴድላይን ማስቀመጣችሁ እንደየሰው ይለያያል። ዴድላይን ማስቀመጥ የሚመቸው ሰው ካለ ያስቀምጥ። ምክንያቱም ዴድላይን እንዳወራ ነው ክሊር የሆነ ፖይንት ወዴት እየሄዳችሁ እንደሆነ ክሊር የሆነ ፖይንት እና እንድትጨርሱ ደግሞ የሚገፋፋችሁ ያ ነገር ታይም ረን አውት ከማድረጉ በፊት ትሪገር የሚያደርጋችሁ ነገር ነው እንድትሰሩ ማለት ነው። ፎከስ አድርጋችሁ በትራካችሁ ላይ እንድትቀጥሉ ኢፌክቲቭ የሆነ መንገድ ነው። ፕሮሰስ ኤንድ አውትካም። ብዙ ጊዜ ግብ ስናስቀምጥ ሁለቱ ነገሮች ናቸው የሚነሱት። ፕሮሰስ አለ፣ ከዛ ደግሞ ግብ አለ ወይም ደግሞ አውትካም አለ። በትሬዲንግ ላይ ፕሮሰስ ላይ ማተኮር ግባችሁ ላይ ከማተኮር እጅግ የበለጠ ጠቃሚ ነው። ብዙ ሰዎች ግባቸው ቤዝድ ያደረገው ፕሮሰሳቸው ላይ አይደለም፣ አውትካሙ ላይ ነው። ምሳሌ ልስጣችሁ። 7 ፊገር ወይም 6 ፊገር መግባት ፈልጋለሁ በዛሬ ዓመት ብሎ አንድ ሰው እቅድ አወጣ። አውትካሙ ምንድነው? 7 ፊገር መግባቱ ነው። 7 ፊገር መግባቱ ላይ ዲፔንድ ሆኖ ጎሉን ካስቀመጠ ሁልጊዜ የሚያየው 7 ፊገሩን ብቻ ነው። ፕሮሰሱን ሊያይ አይችልም። ምን አይነት ፕሮሰሶች ልጠቀም ምናምን፣ እነኚህን ሲስተሞች ትኩረት ይነሷል። እዛ ነው እዚህ ዲያግራም ላይ የምታዩት ሪዋርዱ አለ ታች እና ደግሞ ከላይ ደምቆ የሚታየው በነጭ ፕሮሰሳችሁ ነው። ሁልጊዜ በአይምሯችሁ ደምቆ መታየት ያለበት ፕሮሰሱ ነው። ሪዋርዱ ወይም ደግሞ አውትካሙ ራሱ እንደ ባይ ፕሮዳክት ይመጣል አይቀርም። ምክንያቱም ፕሮሰሱ ከተደረገ ይሄ የኔቸር ህግ ነው። እዚህ ጋር የሆነ ነገር ከሰጣችሁት እዚህ ጋር ደግሞ መጨረሻ ላይ ራሱ ይሰጣችኋል። ኢፈርት ካወጣችሁ ማለት ነው። ሰርዙት ሪዋርዱን፣ ፕሮሰሱ ላይ ፎከስ አድርጉ። 7 ፊገር ኦር 6 ፊገር ልድገባ የሚያደርገኝ ነገር ምንድነው? እሱ ላይ አተኩሩ። እነኛን ነገሮች 1-2 አውጡ፣ ዘርዝሩ። ከዛ እነሱን ለማሳካት ሞክሩ። ከዛ በኋላ የማይመጣበት ሁኔታ የለም። ግን ሪዋርዱ ላይ ካተኩራችሁ ምንም አይነት ፓተርን ወይም ፓዝ የላችሁ፣ የምታልፉበት የምትሄዱበት ፓዝ የላችሁ። ፕሮሰስ ስለሌለው ብቻ የምትፈልጉትን ነገር ማግኘት አትችሉ ማለት ነው። ሴት ፕሮሰስ ቤዝድ ጎል፣ መጨረሻ ላይ ኢንጆይ ዘ አውትካም። ከዛ በኋላ ያንን ካደረጋችሁ አውትካሙ ይመጣል አስ ኤ ባይ ፕሮዳክት ማለት ነው። ሌላው ደግሞ ከፕሮሰስ አውትካም ጋር የሚገናኘው ነገር ምንድነው? ቪዥዋላይዚንግ ነው። ቅድም እንዳወራ ነው ቪዥዋላይዚንግ the end result is not the fastest method። ምክንያቱም ኢንድ ሪዛልቱን በአእምሯችሁ ማሰላሰል ማየት የሚመከር ነው። በስነ ልቦና ባለሙያዎችም ይመከራል። ጠዋት ትነሳላችሁ፣ የዛሬ 5 ዓመት ምን መሆን ፈልጉት፣ የዛሬ ዓመት ምንድነው እንድታገኙ የምትፈልጉት፣ እሱን ኢማጂን አድርጉ። አሪፍ ነው፣ ደስ ይላል። በት ፕሮሰሱ ላይ ግን በዛው ልክ ማታተኩሩ ከሆነ ያንን ማድረጋችሁ ብቻ ይሰራል ማለት አይደለም። ሁልጊዜ እዛ ነገር መስራት ሃይስት ቻንሱ ፕሮሰሱ ላይ ማተኮር ነው፣ ቪዥዋላይዝ ማድረግ ነው። እዚህ ጋር የምታዩት ላይን አለ። የመጀመሪያው አረንጓዴ ዶት እና የመጨረሻው አረንጓዴ ዶት ካያችሁ በመጠን ይለያያሉ። ያ ማለት ይሄኛው መጀመሪያ ላይ ያለው የእናንተ ከረንት ማንነታችሁ ስቴታችሁ
በብዙ ነገር ያላችሁ ጥንካሬ ነው። ስፒሪቹዋሊቲ ሊሆን ይችላል፣ ፋይናንሻል ሊሆን ይችላል፣ ጤና ሊሆን ይችላል፣ ፊዚካል ሊሆን ይችላል። በብዙ አሁን ያላችሁበት ከረንት ስቴታችሁ ሲሆን ያ ደግሞ ወደፊት ፊውቸር ላይ ያላችሁ ግብ ነው። መሆን የምትፈልጉት፣ ማግኘት የምትፈልጉት፣ መድረስ የምትፈልጉት ግባችሁ ነው እንበል። ሶ እናንተ ፎከስ የምታደርጉት ኦንሊ ድሪማችሁ ላይ ከሆነ ወደዛ ድሪም በእርግጥም መሄድ አትችሉም፣ መድረስ አትችሉም። ምክንያቱም እዩት ጋፑን። ሰው ይሄ ጋፕ ካያችሁት አንድ ሰው ቪዥዋላይዝድ ሲያደርግ እዚች ዶት ላይ ሆኖ የመጀመሪያው ዶት ላይ ሆኖ ቪዥዋላይዝድ ሲያደርግ ከሚደርስበት ጎል ወይም ደግሞ ከደርስበታለሁ ወይም ሆነዋለሁ መሆን ፈልጋለሁ ብሎ ካሰበው ጎል ያለው ርቀት በጣም ትልቅ ነው። ይህንን አሪፍ ምሳሌ ለመስጠት ለምሳሌ ደረጃ ስትወጡ እያንዳንዱን ደረጃ መርገጥ አለባችሁ። የመጨረሻውን ደረጃ ለመርገጥ እዘላለሁ ካላችሁ ከሰው አቅም በላይ የሆነ ከፍታ መዝለል አትችሉም። መዝለላችሁ ደግሞ ሌላ አጉል የሆነ እንትን ውስጥ መግባት ነው። ምንድነው የሚያስፈልገው? ከላይ ያለውን ጭራሹኑ አትዩት አይደለም፣ እዩት። መውጣት አለ፣ እዛ መድረስም አለ። እዛ መድረስ እስካለ ድረስ ሞቲቬሽን ነው፣ ማየት አለባችሁ። እዛ ደርሳለሁ የሚለው እምነት ያድርባችኋል። ከዛ ግን ወደ ታች ነው መታየት። ከዛ አጠገባችሁ ያለውን ደረጃ መርገጥ፣ እነኛ ደረጃዎች መፍጠር አለባችሁ። እነኛ ደረጃዎች ናቸው እናንተን እዛ ድሪም ላይ የሚያደርሳችሁ ማለት ነው። ካሌሉ ፕሮሰሱ ላይ ሴታፕ ማድረግ ቅድም እንዳየ ነው ግቦችን ከፋፍሎ ወደ ኳርተር፣ ከኳርተር ደግሞ ወደ እኛ ማቅረብ። እኛ ባቀረብ ነው። እኛ ማለት አሁን ዛሬ ማለት ነው። ከዛሬ ዓመት ወደ ዛሬ መቅረብ አለበት የኛ ድሪም። ወደ ዛሬ በቀረበ ቁጥር የምንረግጠው ደረጃ እየቀለለልን ይመጣል። በትንሹ እየረገጥን እዛ ያለውን ድሪም ለማሳካት መንገድ ይሆኑናል ማለት ነው። ዘ ሞስት ኢምፖርታንት ቲንግ የሆነው ምንድን ነው? ፎከስ ስሞል ቲንጎች ላይ ፎከስ ኦን ስሞል ቲንግስ። በህይወታችሁ ውስጥ ያሉ ትናንሽ ነገሮች ላይ ፎከስ ማድረግ ነው። ትልቁን ነገር እሸከመዋለሁ ማለት ሊከብድ ይችላል። ትንሿ ነገር ናት ትልቁን ነገር ለማምጣት ተጽዕኖ የምታመጣው። ስለዚህ ትንሿን ደረጃ እየወጣችሁ መጨረሻ ላይ ነው ያንን ትልቁን ቦታ የምትቀዳጁት ማለት ነው። ስለዚህ ትንሽ ከፍታ ነው በህይወት ውስጥ የሚያስፈልገው ማለት ነው። ምክንያቱም ካያችሁ ድሪማችሁን ሰክሰስ ለማድረግ የሚያስፈልጓችሁ ትናንሽ ለውጦች ናቸው፣ ትናንሽ ድሎች ናቸው። የመጨረሻው ሪዛልት አይደለም። እስቲ ለምሳሌ አንድ ምሳሌ ልንገራችሁ፣ ራሳችሁን ጠይቁ። ፈንድ ለመሆን ነው 7 ፊገር ፓስ ለማድረግ እና 7 ፊገር ባለቤት ለመሆን 7 ፊገር ትሬደር ለመሆን የሚያስፈልጋችሁ የ7 ፊገር አካውንት ነው ወይስ ማንነት ነው? አካውንቱን ዛሬ የሆነ ሰው ቢሰጣችሁ ትሆናላችሁ? አትሆንም። 7 ፊገር ራሱ ድሪማችሁ ነው። ድሪሙ ግን አሁን ቢመጣ አያደርጋችሁም። 7 ፊገር ትሬደር መሆን ትናንሽዬ ድሎችን በመቀናጀት የሚመጣ ነገር ነው። እነኛን ትናንሽ ድሎች ካሳካችሁ በኋላ 7 ፊገር ሲመጣ ኦኬ ለዛ ነገር በቅታችኋል። ትናንሽ ዊኖች ላይ ትኩረት አድርጉ። ኦኬ ይህንን ስታዩ ሜቢ ኮንፊውዝ ልትሆኑ ትችላላችሁ። እነማን ናቸው ምናምን። አሁን ስለ ሶሳይቲ የምናወራበት ታይም ነው። ሶሳይቲ ምን ያህል ኢንፍሉዌንስ እንደሚያደርግ በሰክሰሳችሁ ላይ የምናይበት ርዕስ ሲሆን they don't want you to win የተባለው በእርግጥም አጠገባችሁ አካባቢያችሁ ያሉትን ሰዎች በፖዚቲቭም በኔጌቲቭም ያው አውቀው ሊሆን ይችላል፣ ሳያውቁም ሊሆን ይችላሉ። ብቻ በማወቅም ሆነ ባለማወቅ እናንተ ለድሪማችሁ እንዳትሆኑ የሚያደርጉ አካላት አሉ። ያንን ፓወር ወይም ደግሞ ያንን ሶሻል ኢንፍሉዌንስ ዝቅ ማድረግ የለባችሁ። ምክንያቱም በጣም ስለሚጠቅማችሁ ማለት ነው። ያንን መራቅ ካለባችሁ አሁኑኑ መራቅ ስላለባችሁ ማለት ነው። አዌር ሳናረገው አጠገባችን በኔጌቲቭሊ እኛን ቻርጅ የሚሞሉን ወይም ደግሞ ኔጌቲቭሊ የማናስብበት ቦታ ላይ እንዳንደርስ የሚያደርጉን ብዙ ሰዎች አሉ። ያንን መረዳት አስፈላጊ ነው ብዬ አስባለሁ። ለምሳሌ ጎላችሁን የምታካፍሉትን ወይም ሼር የምታደርጉትን ሰዎች ተጠንቀቁ። እነማን እንደሆኑ ይገባቸዋል ወይ የምነግራቸው ነገሮች ዲዘርቭ ያደርጉታል የሚለውን ማወቅ አለባቸው ማለት ነው። ምክንያቱም የምትናገሩት ነገር እነኛ ሰዎች ማወቃቸው ብቻ ተጽዕኖ ሊያመጣባችሁ ይችላል። ምክንያቱም እነሱ ምናልባት ያንን ነገር ላያበረታቷችሁ ይችላል፣ ሊያበረታቷችሁም ይችላል። ግን ያንን ነገር ማወቃቸው ብቻ እነሱ የእናንተን ጎል ማወቃቸው ብቻ እናንተን ዲተርማይን ያደርጓችኋል። በላይፋችሁ ላይ የት እንደምትሄዱ ፖይንታችሁን ነው በእርግጥ ያወቁ ሰዎች ናቸው። ስለዚህ ክሎዝ ካልሆናችሁ በስተቀር ለማንም ሰው ድሪማችሁን ሼር አታርጉ። ሌላው ደግሞ
ከእናንተ ጋር ማሄድን ሰው ወይም ከእናንተ ጋር በፍጹም ተመሳሳይ ሀሳብና ፕላን ከሌለው ሰው ጋር ዲስከስ አታርጉ እና ደግሞ ህልማችሁን ሪፋይን እንዲያደርግላችሁ እንዲያጠራላችሁ። እዚህ ጋር አልገባኝም ገባኝ ብዙ ሼር መደራረግ ያለ ነው። ሰው ምረጡ። ገባችሁ? ብላይንድ የሆነን ሰው የእናንተን ቪዥን ወይም እይታ እንዲያነብላችሁ አትጠይቁት። ምክንያቱም የሚሰጣችሁ ፎልስ የሆነ ሲግናል ነው። እሱ ቢያውቀውም ባያውቀውም ያንን ነገር ሃንድል ማድረግ ስለማይችል ዲስከስ ሲያደርጋችሁ ብላይንድ በሆነ ሁኔታ ነው ወይም ደግሞ እሱ ባልገባው ሳይር ነው። ስለዚህ ሰዎችን ምረጡ። ሌላው ደግሞ ፒፕል እናንተ ላይ ኮይት ሊያደርጉ ይችላል፣ እናንተ ላይ ተስፋ ሊያጡ ይችላል። ምክንያቱም ትሬዲንግ ቢዝነስ ካያችሁ ከብዙ ሰው ጋር ያጣላችሁ ይችላል። ከቤተሰብ ጋር ለምሳሌ ቤተሰብ አዲስ ነው የሚሆንበት፣ እንደዚህ አይነት ስራዎች አልተለመዱ፣ ፎከስ ይጠይቃሉ። የተወሰነ 100% የተወሰነ ጊዜ ፎከስ ማድረግ አለባችሁ። በዛ ታይም ሉዝ ታደረጉት ነገር አለ፣ ስራ፣ ትምህርት፣ የፋሚሊ ጊዜ፣ እነኛን ሁሉ ልትቀንሱ ትችላላችሁ። በዛ ምክንያት ምን ይመጣባችኋል? ቤተሰብ ያያል። ትሬዲንግ ላይ ብዙ ጊዜ ሪዋርዱ ቶሎ ላይመጣ ይችላል። ያንን ነገር ማየት ስለተሳናቸው ያ ነገር ቶሎ ስላልመጣ እናንተ ላይ ኮሜት ሊያደርጉ ይችላሉ፣ ተስፋ ሊያጡ ይችላሉ። እነሱ እንኳን ተስፋ ቢያጡ እናንተ ሁሌ ቼክ ማድረግ ያለባችሁ ነገር እናንተ በራሳችሁ ላይ ሙሉ እምነት ያደረባችሁ ከቀን በቀን እናንተ ራሳችሁ ላይ ተስፋ እንዳልቆረጣችሁ ማረጋገጥ አለባችሁ፣ የግድ ነው። ምክንያቱም ዋናው ተዋናይ እናንተ ናችሁ። ከባለፈው ቪዲዮ ምንድን ነው የተማርነው? ፋንታሲዎች የማይጠቅሙ እንደሆኑና አሁን ላይ ትኩረት እንዳናደርግ የሚያደርጉ እና ደግሞ ቅዠቶች ብቻ እንደሆኑ ነው የሚነግሩን። በዚህኛውም ርዕስ እንድናይ እየፈለግኩት ምንድን ነው ትሬዲንግ ኤክስፔክቴሽኑ እና ሪያሊቲው የተለያየ ነው። ብዙ ሰው በቃ ስትሬት ላይን አድርጎ የሚስለው አለ። ትሬዲንግን በቃ ጀስት ስትሬት ላይን ነው እንሄዳለን፣ ከዛ ዊን አለ። ኖ ሪያሊቲው በስተቀኝ ያለውን ምስል ዩት። ሪያሊቲው ያንን ነው የሚያውቅ። የሆነ ቦታ ትጀምራላችሁ። ስትጀምሩ ራሱ አታውቁትም። የሆነ ጊዜ ትጀምሩትና ከዛ በኋላ ውሉ ልታጡ ትችላላችሁ። ፓተርኑ በጣም እንደ ፐዝል ሊወሳሰብባችሁ ይችላል። ሜንተርሽፖች ላይ ትምህርቶችን ትወስዳላችሁ። በእርግጥ እንደዛ ታደርጋላችሁ፣ ግን ኤክስፒሪየንስ የሚባል ነገር አለ። ያንን ኤክስፒሪየንስ ስታገኙ ነው ትሬዲንግ ላይ የመጨረሻውን ውል የምታገኙት። ትሬዲንግ ላይ ቀጥታ መስመር የሚባል ነገር የለም። በጣም የተጥለፈለፈ ነገር ሲሆን፣ ነገር ግን የእናንተ ፋንታ ምንድን ነው? ሪዛልቱን ብሊቭ ማድረግ ነው። ኢንድ ፖይንቱ ይመጣል ብላችሁ ማመን አለባችሁ። ይመጣል፣ እንደየሰው ይለያያል፣ ግን መምጣቱ አይቀርም። ሪዋርድንም በዛው እንደ ባይ ፕሮዳክት ታዩታላችሁ ማለት ነው። ስለዚህ ሪያሊቲው የትሬዲንግም ሆነ የትኛውም ቢዝነስ ሪያሊቲው ምንድን ነው? ቻሌንጅ ይኖራል። ቀጥታ መንገድ የሚባል ነገር የለም። ኢዚ መኒ የሚባል ነገር የለም። ለዛ ቻሌንጅ ራስን ማዘጋጀት